ከእናንተ ውስጥ ምህረት የትኛዋ ነች? እኔ ነኝ። ምን ነው ችግር አለ እንዴ? ወይዘሪት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህኛዋ ደቂቃ ጀምሮ በቁጥጥር ስር ውለሻል። ምን? እኔ? ኧረ እኔ እንዴ እኮ ነኝ ሰው ገድዬ። በጣም አዝናለሁ ልጄ። በጣም ስላዛዝንሽ ይሄን ከማድረግ ውጪ ምንም አማራጭ አልነበረም። አባዬ ማህደርን የገደልሻት አንቺ ነሽ አይደለ? ምን? ከኪችን ውስጥ የሆነ ቢላዋ ጠፍቷል። ምናልባትም በዛ ቢላዋ ማለት ስለምን ቢላዋ ነው የምታወሪው? እኔም ወደውና ሁልጊዜም ከትፍበት ቢላዋ ከኪችን ውስጥ ጠፍቷል። አጸደ እርግጠኛ ነኝ አንቺ እንዳደረግሽ። ከፈለግሽ ምን ልልሻለሁ? እኔ ስለዚህ ስለ ቢላዋ ምንም አውቀው ነገር የለም። በርግጥ ግጥምጥሞሽ ቢገርምም እንደውም በእኔ አሳባችሁ እናንተ ገላችኋታል ብዬ ጠርጥሬ ነበር። የማይመስል ነገር አታውሪ። ይሄን ተረተረትሽን ማንም ሰው ሊያምንሽ አይችልም። አመንሽ አላመንሽ ምንም አያገባኝም። እሺ ግን እዚህ ነገር ውስጥ እጄ የለበትም እያልኩሽ ነው። ለማንኛውም አሁን የሁላችንም መጨረሻ እየደረሰ ነው። ምን ማለት ነው ሁላችንም ማለት? እውነት ልታሸንፍ ተቃርባለች እያልኩሽ ነው። እውነት? የምሰማው ነገር እውነት ነው? ምን ሰማህ የኔ ልጅ? እውነቱን ንገሪው እንጂ ከዚህ በኋላ ምንም መደባበቅ አያስፈልግም። ብዙ አትልፊ። ሁሉም ነገር እኔ ራሴ እነግረዋለሁ። ሀብል ታያት እንጂ ትናገር። እሺ። ሰላም ሰላም፣ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ ወይ? ዛሬ እንግዲህ በሀብል ድራማ በክፍል 7 ላይ እንግዲህ አስገራሚ ነገሮችን እያየን እንገኛለን። አቶ እስክንድር የገዛ ልጁን ሜርሲን ለፖሊስ ጠቁሞ የማህደር ገዳይ ናት ብሎ አስይዟታል። አቶ እስክንድር እንግዲህ እንዳይኑ ብሌን የሚያያት አንዲት ሴት ልጁን በምን ምክንያት እንደሆነ ባይታወቅም የማህደር ሞት ላይ እጇ እንዳለበት እንግዲህ የገዛ አባቷ አሳልፎ እንደሰጣት እያየን እንገኛለን። ምክንያቱ ምን ይሁን ምን ባናቅም፣ በእርግጥ ከዛ ቀደም ብሎ ሜርሲ በአክስቷ በወይዘሮ አጸደ ምክንያት ስለ ሀብል መጥፎ ነገር ስታወራ አባቷ ሰምቷት ነበረ። እንግዲህ አቶ እስክንድር ሊሞቱ 6 ወር የቀራቸው ቤት ውስጥ ሁሉም ሰው በጥንቃቄ የያዛቸው ሰው ናቸው። የሚያስደነግጥ፣ የሚያናድድ፣ የሚያበሳጭ ነገር ማንም ሰው እሳቸው ፊት እንዳያደርግ፣ በተለይ እዝራ እንግዲህ ሀብልን ሳይወዳት እስከ ማግባት ድረስ የደረሰው የአባቱን ፍቃድ ለመፈጸም ነው። ይህን ነገር ሜርሲ አታውቅም። ታዲያ እንግዲህ ሜርሲ አክስት ወይዘሮ አጸደ የአቶ እስክንድር እህት ማለት ነው የቤቱን ንብረት ስለምትፈልግ ወንድሟ ሞተም ኖረም ጉዳዩ አይደለም፣ ጉዳዩ ያለው ንብረቱ ጋር ነው። ታዲያ እንግዲህ እዛ ቤት እዝራ በጣም ብልጥ ልጅ ነው። ለአባቱ ክብር አለው። አባቱ ያለውን ነገር ሁሉ ያደርጋል። ለአባቱ ታዛዥ ነው። መታመሙን እንኳ ሳይቀር አቶ እስክንድር ለልጁ ለእዝራ ነው የነገረው። ሴቱ ልጅ ግን ይሄን ነገር አታውቅም። ታዲያ እንግዲህ ይህን ተጠቅማ አክስትየዋ አሁን ላይ ሜርሲን እንግዲህ አእምሯን እየጠመዘዘች ትገኛለች። እሱም ቤት ውስጥ ያለችውን ሀብልና እንጀራ እናቷን ወይም ደግሞ የሜርሲ እንጀራ እናት የሆነችውን ማለት ነው ወይዘሮ መነንን ከዚህ ቤት እንድታስወጣ እንድታግዛት ስታግባባት ነበረ። ሜርሲ ታዲያ ለምንድን ነው ከዚህ ቤት የሚወጡት? ምን አደረጉ? በዛ ላይ ደግሞ ሀብል አባቴን በጣም እየተንከባከበችው ነው፣ ከአባቴ ጋር በጣም ሰላምና ፍቅር ናቸው ብላት ነበረ። እና እንግዲህ ሀብሌን የምታደርገው የአባትሽን አንጀት ለመብላት እና ቤት ውስጥ ለመወደድ ብላ ነው እንጂ በጣም አጨርባሪና ውሸታም ሴት ናት በማለት የቀድሞ ታሪካቸውን እንግዲህ ሌላ ሰው እንዲያጣራላት አድርጋ ነበረ አጸደ። እናም እንግዲህ ወይዘሮ መነን ስሟ ራሱ ሌላ፣ ማንነቷም ሌላ ነው። ሀብል ደግሞ የራሷ ልጇ ባትሆንም ግን ከልጅነት ጀምሮ ወልዳ እያሳደገቻት እንደ እናት ማለት ነው። ሁሉም ሰው እንግዲህ እናቷ እንደሆነች ነው የሚያውቀው። ነገር ግን የሀብል ታሪክ ደግሞ ሌላ ታሪክ ነው ማለት ነው። እና እንግዲህ ይህን መረጃ አጸደ ካገኘች በኋላ ለሜርሲ አየሽ አይደለ እነዚህ ሰዎች ውሸት፣ ከአሁኑ ተመልከች፣ እናትና ልጁ ነው ወንድምና እህትና ያጋባችሁ። የፈለገ የእንጀራ እናት ልጅ እንኳ ቢሆኑ ወንድምና እህትን እንዳጋባች ቁጠሪው። ይህ ሁሉ ለገንዘብ ብላ ነው። ሀብል በጣም መጥፎና አጨርባሪ ልጅ ናት። በዛ ላይ ደግሞ እንግዲህ በእስከዳር ሞት ደግሞ በማህደር ሞት ማለት ነው እንድትጠረጠርም አድርጋለች። እንግዲህ ኪችን ውስጥ ሀብል በጣም የምትወደው ቢላ ነበረ።
የምትጠቀምበት ለሽንኩርት መክተፊያም ለምንም ነገር የምትጠቀመው ቢላ አለ። ታዲያ ቢላ ጠፍቷል። እንግዲህ ታዲያ ነገር የአጸደ ተንኮል ሊሆን ይችላል ሀብልን ለማሳሰር እንዲሁም ደግሞ ያው ሀብል ገዳይ ናት ከተባለ እንግዲህ ወይዘሮ መነንም እዛ ቤት አትቀመጥም። የማለት የአጸደ እቅድ ተሳካ ማለት ነው። ብቻዋን የዛን ቤት ንብረት እንዴት አድርጋ እንደምታሸሸው በድጋሚ ሌላ ሰው ይዛ መታ እንግዲህ ቤቷቸውን ንብረታቸውን ለመውሰድም ለማሸሽ መንገድ ይመቻታል። ብቻዋን ትሆናለች ማለት ነው። ነገር ግን አሁን ወይዘሮ መነንም የቤቱን ንብረት ፈላጊ ናት፣ አጸደም ፈላጊ ናት። ሁለቱም ለየራሳቸው የዛን ቤት ንብረት ይፈልጋሉ። በዚህ መሀል እንግዲህ እየተጎዳች ያለችው ደግሞ ሀብል ናት፣ ምንም በማታውቀው ነገር ማለት ነው። ተገዳ እዝራን ብታገባውም ግን በእዝራና በአባትየው በጣም ደስተኛ ናት። ነገር ግን ሜርሲ እንግዲህ በአክስትየዋ ተንኮል ምክንያት እየጠላቻት መታለች። እሱም እንግዲህ ማህደርንም የገደለቻት በእርግጠኝነት ሀብል ናት በማለት የልጅቷን አእምሮ እየመረዘችው ትገኛለች። ምክንያቱም ደግሞ ማህደር ከመሞቷ ከ3 ቀን በፊት የምትሰራበት ሆቴል ሄጄ አግኝቻት ሀብል እየደወለች እያስፈራራች ነበረ ብላለች። ስለዚህ እሷ ትሆናለች የገደለቻት በማለት አንድ ይህንን እንድትጠራጠር ካደረገች በኋላ ደግሞ የሀብልንና የወይዘሮ መነንን ማንነት አጣርታ ሀሰተኛ መታወቂያ ይዘው እንዲሁም ደግሞ አድራሻቸውን ቀይረው እዛ ቤት እንደገቡ ወይዘሮ መነን እንግዲህ የአቶ እስክንድር ባለቤት ናት፣ የእዝራ አባት ማለት ነው። ሀብል ደግሞ እሷ ያሳደገቻት ልጅ ናት። አብዛኛው ሰው እንደው የሚያውቀው ጎረቤቶቻቸው ሁሉ ሀብል የእሷ ትክክለኛ ልጇ እንደሆነች ነው የሚያውቁት። ነገር ግን እንደዛ ባይሆንም ግን እነሱም ትክክል ናቸው። ከልጅነት እስከ እውቀቷ ከአራስ ቤት ጀምራ ያደገችው ወይዘሮ መነን ጋር ስለሆነ ነው ማለት ነው። እንግዲህ እነዚህ ነገሮች ተጠራቅመው ሜርሲ ለሀብል መጥፎ እይታ እንዲኖራት ሆናለች። በዛውም ደግሞ እንግዲህ ማህደርንም የገደለቻት እሷ ትሆናለች በማለት እንግዲህ በዛ ላይ የእነሱን ማንነት ካወቀች በኋላ ሜርሲ ለአባቷ ለመናገር እንግዲህ አባቷን አግኝታው ነበረ። እንዳትናደድ ስለዚች ሀብል ስለምትባልና እንጀራ እናት ተብዬዋ ወይዘሮ መነን የምነግርህ አስደንጋጭ ነገር አለ በማለት እንግዲህ ለአባቷ ልትናገር ስትሞክር እያየን ነበረ። ታዲያ አባትየው በጣም ይናደድና ይቺ አክስትሽ ናት ወይ እየመረዘችሽ ያለችው ከእሷ ራቂ ብሎ እንግዲህ ልጁን ሊነግራት ቢሞክርም እሷ ግን አክስቴ ትክክል ናት፣ እናንተ ስላልተረዳችኋት ነው እንጂ አክስቴ ሲበዛ መልካም ሴትና የዚህም ቤት የምትጠብቅ ሴት ናት፣ ክብር የምትጠብቅ ሴት ናት በማለት እንግዲህ ለአክስቷ ስትከራከር እያየን ነው። ነገር ግን አክስትየዋ ወይዘሮ አጸደ የአቶ እስክንድርን ህመም ታውቃለች። በጣም ታማሚ፣ ድንጋጤ፣ ብዙ ነገሮችን እንደማይችልና መጥፎ ዜናዎችን መስማት እንደሌለበት በሕክምና እንደተነገረው ታውቃለች። እያወቀች ግን ለልጅቷ አልነገረቻትም ወይም ደግሞ ለሜርሲ አልተናገረችም። ያ ማለት ሜርሲ የሆነ ነገር አባቷ ልትናገር ትችላለች፣ የሆነ ነገር ለአባቷ ልታሳይ ትችላለች፣ የሚያስደነግጥ ነገር ብዙ ነገር ልታደርግ ትችላለች። ምክንያቱም ስለ አባቷ ህመም አታውቅም። እሷ ግን እየተጠቀመችባት ነው አክስትየዋ። አሁን ከኔ ጎን ቁሚ እና እነዚህን ሰዎች ከዚህ ቤት መንቅረን እናስወጣ በሚል እንግዲህ አንድ አጀንዳ ነድፋ እየተንቀሳቀሰች ነበር አጸደ። ታዲያ እንግዲህ ይሄ በዚህ አላቆሙም። ሜርሲ ለወንድሟ ለእዝራ ስለ ሀብል ማንነትና ስለ እንጀራ እናትየዋ ስለ ወይዘሮ መነን ማለት ነው ማንነታቸው ሀሰተኛ መታወቂያ ይዘው ሀሰተኛ አድራሻ ይዘው እዚህ ቤት እንደሚኖሩና ማንነታቸው ግን ሌላ እንደሆነ ጭራሽ የወይዘሮ መነን ልጅ ራሷ ሀብል እንደሆነች እዚህ ቤት ደግሞ የንብረታችንን በአንተ በኩል እንግዲህ አንተን አግብታ በአንተ በኩል ንብረቱን ለማሸሽ ነው በማለት ለወንድሟ ይሄን ነገር ትነግረዋለች። እዝራ ሀብል ይሄን አታደርግም በፍጹም በጣም ቀና ልጅ እና ቅን ልብ ያላት ልጅ እንደሆነች ስለሚያውቅ ማለት ነው። እንግዲህ እየፈጠኑ ወደ ቤት መጥተው ነበረ። በሚያሳዝን ሁኔታ ግን እዝራ እንግዲህ በደረሰ ሰዓት ሀብልን ሁሉንም ነገር እንድታስረዳው እየጠየቃት ነበረ። ስለ ወይዘሮ መነንና ስለ እሷ ቀረቤታ ወይም ደግሞ ማንነታቸው ማን እንደሆኑ እንድትናገር እያፋጠጣት እያለ ነበር። እንግዲህ አክስትየዋም ደግሞ ተናገሩ እንጂ እውነቱን እያለች በመካከላቸው እንግዲህ በደንብ ጸቡ እንዲከር ስታደርግ ድንገት የቤታቸው በር ይንኳኳል። እንግዲህ የመጣው ፖሊስ ነው። ፖሊሱም እንግዲህ ከመጡ በኋላ ሜርሲን ነው እንግዲህ በማህደር ሞት ተጠርጥረሻን በማለት በቁጥጥር ስር ያዋሏት። በጣም ነው የሚገርመው።
ይህን ነገር እንግዲህ ያደረጉት አባቷ እስክንድር ናቸው። ምክንያታቸው ምን ይሆን ምን ባናቅም፣ ግን እንደምታዩት ልጄ በጣም ይቅርታ አድርጊልኝ፣ ይሄን ላደርግ ግን ግድ ነው በማለት እንግዲህ ልጃቸውን ለህግ አካላት አሳልፈው ሰጥተዋል። ያለምንም ማስረጃ ያለምንም ሁኔታ። በእርግጠኝነት ግን የማህደር ሞት ላይ ማለት ነው የአጸደ እጅ ሊኖርበት እንደሚችል 100% መናገር እችላለሁ። ምክንያቱም ሀብልን ለማጥመድ ነው ይሄ ነገር ሁሉ የተደረገው። ሀብልም ደግሞ ይሄን ነገር እንግዲህ ቀድማ በወይዘሮ መነን በኩል ሰምታለች። ወይዘሮ መነን አጸደ ስላንቺ እርግጠኛ ሆና ማህደርን የገደለቻት ሀብል ናት እያለች ነው። ስለዚህ ያለምንም መረጃ አታወራም፣ ተጠንቀቂ። ምናልባት አንቺ የምትከትፊበትን ቢላ ተጠቅማ ተገላስ ቢሆን ልጅቷ የተገደለችው በስለት ነው ብላ አስቀድማ ወይዘሮ መነን ለሀብል አስጠንቅቃት ስለነበረ ሀብልም እንግዲህ ያን ቢላ ፍለጋ ገብታለች። ቢላው የለም። ታዲያ እንግዲህ አጸደ ልታዋራት ወደ ሀብል ሂዳ ነበረ። መቼ ነው ይህን ቤት ለቃችሁ የምትወጡት? አሁን እኮ ጉዳችሁ ተጋለጠ በማለት ስትናገራት አንቺ ማህደርን በቢላ ወግተሽ እንደገደልሻት ነው አይደለ? አንቺ ነሽ ገዳይዋ እንደውም በማለት እንግዲህ ሀብል አጸደን የማህደር ገዳይ አንቺ ነሽ ብላ በግልጽ ተናግራታለች። ነገር ግን እኔ የምጠቀመውን ቢላ ተጠቅመሽ ነው ይሄን ያደረግሽው በማለት እንግዲህ ነገሩን እንደደረሰችበትና እንዳወቀች አጸደን ተናግራታለች። በሰዓቱ ታዲያ አጸደ ፊቷ ላይ የሚታየው ድንጋጤና የሆነ ያጠፋችሁት ነገር ሲኖር ሰዎች ደግሞ ያን ነገር ሲያውቁባችሁ የምታሳዩት የፊት ፊሊንግ አለና ያ ነገር ነበር ፊቷ ላይ ሲታይ ነበር። የድንጋጤና የፍርሃት ነገር አጸደ ፊት ላይ ሲታይ ነበረ። ምንም ነገር ባታደርግ እንደዛ አትሆንም ነበረ። በነገሩ ትገረም ነበረ። ነገር ግን በጣም ነበር የደነገጠችው፣ ምክንያቱም እቅዷን ስላወቀችባት ማለት ነው። ታዲያ እንግዲህ ሌላው ደግሞ የሀብል ታሪክ ነው። ሀብል እንግዲህ የወይዘሮ መነን ልጅ ናት። እሷ ስላመጣቻት መረጃውም ደግሞ እንግዲህ ሰልልልኝ የተባለው ሰው ትክክለኛ ልጇ እንደሆነች እሷ እንዳሳደገቻት ነው የሚናገረው። ነገር ግን ይሄ ነገር እንግዲህ ለሀብል ራሱ ጥያቄ ነበረ። እኔ ማነኝ የሚል ጥያቄ ሀብል አለባት። ወይዘሮ መነን እናቴ እንዳትላት ከልጅነት እስከ እውቀት ስታሰቃያት ነበር። እንግዲህ በዚህ እድሜዋ እንኳን በግድ ዝራ እንድታገባ አድርጋታለች ለሀብት ብላ። ያ ማለት ልጅ እያለች እንዴት ታሰቃያት እንደነበረ እንግዲህ በትውስታ መለስ ብላ አስቃኝታናለች ማለት ነው። ወይዘሮ መነን ሀብልን ታሰቃያትና ደስተኛ እንዳትሆን ስታደርጋት እንደነበረ በልጅነቷ በስራ ስትጎዳት እንደነበረ፣ በዛ ላይ ደግሞ ስታድጊ አንቺ በጣም ቆንጆ ስለሆንሽ ስታድጊ የሀብት ምንጭ ትሆኝኛለሽ፣ ለባለ ሀብት ሰጥሽና ገንዘብ ማግኛ መንገድ ትሆኝኛለሽ እያለች ትላት እንደነበረም እንግዲህ ሀብል በትውስታዋ ውስጥ አሳይታናለች። ይህ ነገር እንግዲህ በዚህ እያለ ሀብል እኔ ማነኝ የሚል ጥያቄ ጠይቃለች ማለት ነው። ምክንያቱም ወይዘሮ መነን እናቴ ነሽ ወይስ እንጀራ እናቴ፣ ማንነቴን ንገርኝ እያለች እንግዲህ ሀብል በልቅሶ ወይዘሮ መነንን ጥያቄ ስጠይቃት እያየን ነው። ወይዘሮ መነንም እንግዲህ ስለ ሀብል እውነቱን ተናግራለች። በመጨረሻም እንግዲህ ወይዘሮ መነን ሀብልን አንቺን ያገኘውሽ አንድ ቀን ለሕክምና ሆስፒታል ሲሄድ ነበረ። እናትሽ ሆስፒታል ውስጥ ከወለደች በኋላ ትታሽ ሄዳ ያገኘውሽ እና እንግዲህ ያኔ አምጥቼ እኔ አሳደግኩሽ። ለክፋት አልነበረም፣ ስለወደድኩሽ እና በዛ ላይ ልጅ እያለች በጣም ታምሪና ደስቲ ነበረ። ስለዚህ ወሰድኩሽ እያለች ማንነቷን ነግራታለች። ሀብል አሁን ላይ የወይዘሮ መነን ትክክለኛ ልጅ አለመሆኗን በወይዘሮ መነን አንደበት ሰምታለች ማለት ነው። ታዲያ እንግዲህ ይሄ ነገር ከእዝራ ቁጣ ሊያድናት ይችላል። እንዲሁም ደግሞ ከአቶ እስክንድር ቁጣም እንደዛው ማለት ነው። ምክንያቱም እናትና ልጅ መሆናቸው ቢታወቅ በጣም እንግዲህ ለሁለቱ ከባድ ነበረ።
ነገር ግን ሁለቱ ምንም አይነት የስጋ ዝምድና የላቸውም። ወይዘሮ መነን ሀብልን ብታሳድጋትም ማለት ነው። እንግዲህ በቀጣይ ይሄ ነገር ወደ ሀብል እንደማይዞር እርግጠኛ መሆን አንችልም። አቶ እስክንድር ለምን የገዛ ልጁን አሳልፎ ለህግ እንደሰጠ ባናውቅም ግን ነገሩ በዚህ የሚቋጭ አይመስለኝም። ሀብልንም ተጠርጣሪ ያደርጋታል። ምክንያቱም ደግሞ ልጅቷ የተገደለችበት ቢላ ምናልባት ከሀብል ጋር የተያያዘ ነገር ሊኖረው ይችላል ብዬ አስባለሁ። ውድ ቤተሰቦች የሀብል የዛሬ ትረካችን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩልኝ።